ድንብላል ለሜላት እውነቱን አፈረጠችው። ድንብላል እስከዛሬ ድረስ የደበቀችውን ነገር አሁን ላይ ለሜላት እውነቱን ነገረቻት። ሜላትም ማመን አቃታት። ሜላትም አለች ይሄ ነገር እውነት አይደለም፣ እንዴት በራሴ ልጅና በራሴ እህት ይሄን ነገር ልበደል እችላለሁ ትላት ጀመር። ድንብላልም አዎ ወይዘሮ ሜላት ወርቁንም የወሰደችው እርግቤ ናት፣ ለማማም መርዝ ያበላቻት እርግቤ ናት እያለች ትነግራት ጀመር። ሜላትም በጣም ደነገጠች። እንዴ እናቴን እኮ ገላብኝ ነበር እያለች በጣም ደነገጠች። እርግቤም አሁን እዛን ሰዓትን ያይቻታለሁ ስታበላት፣ ግን እሳ ከተናገርኩ ይገሉኛል አይለቁኝም ብዬ ፈርቼ ነው እንጂ ትላታለች። ወይ ሜላትም እንዴት አንቺ እኔ ቤቱ ነሽ እንዴት አልነገርሽኝም? አይደለም እኮ ወይዘሮ ሜላት ባዩሽ እኮ አስፈራርታኛለች። ይህን ነገር ብትናገሪ አንገትሽን ቆርጬ ነው የምጥለው ወይም የሆነ ነገር ነው ማደርግሽ ብላኛለች። ስለዚህ ይህን ነገር ብናገር ችግሩ እኔ ላይ ነው ትላለች። ቢሆንም መናገር ነበረብሽ፣ ለምን እኛ እያለን ማንም አይነካሽም ነበር ስትላት፣ ድንብላልም ወይዘሮ ባዩሽ ስላስፈራራችኝ የዛን ሰዓት ይሄን ነገር አላሰብኩትም ትላት ጀመር። እርግቤም ወርቁን ይዛ እንደተሰወረችና ለወይዘሮ ሜላት እናት መርዝ እንዳበላቻቸው ነገረቻት። ሁሉም ማመን አቃታቸው። እንግዲህ ወይዘሮ ሀናም በአሴር ፍቅር ክንፍ ብላለች። አሴር ሀናን እንደሚያፈቅራት ብዙ ጊዜ ይናገራል። እንግዲህ ሀና ማንን ይሆን ከጆሮ ከአሴር ማንን ነው የምትፈልገው? ሁለት ልብ ሆናለች። ሰላምም ትመክራታለች። አንቺ የሚጠቅምሽ ብር ያለውን የሀብታም ልጅ የሆነውን ነው እንጂ ይሄኛውን ደሃ ለምንድን ነው የምታገቢው? ጭራሽኑም አታውሪው ትላታለች። ሀና ግን እንደዚህ ስትላት መቀበል አልቻለችም። ገንዘብ ነገ ሰርተን እናገኘዋለን ዋናው ፍቅር ነው እንጂ ትላታለች። ሰላም ግን ሊገባት አልቻለም። እኔ የምልሽን ስሚ፣ እኔ ትልቅ እህትሽ ነኝ እያለች ስትመክራ ቆየች። እንግዲህ ወይዘሮ ሜላት ወደ ወይዘሮ ባዩሽ ጋር ለመሄድ መንገድ ጀመረች። ስትሄድ እዛው ደረሰች። ደርሳም ወይዘሮ ሜላትን ጠራቻት። ወይዘሮ ሜላት አንቺ ብዙ ነገር አድርገሽኛል፣ ብዙ ነገር ሰርተሽኛል። ባዩሽም እንግዲህ ያው ከስር አትፈታም፣ እዛው እስር ቤት ነው መበስበስ ያለባት አለ ወይዘሮ መስፍን። ባዩሽ መፈታት የለባትም፣ ብዙ ሴራ ስታሴርብን ብዙ ነገር ስታደርገን የኖረች ሴት ነች። ስለዚህ እስከ ዛሬ አለማወቅ የራሱ በጣም ነው የቆጨኝ እያለ ይናገር ጀመር። እንግዲህ ወይዘሮ ሜላትም እዛው እስር ቤት ከሄደች በኋላ ለምንድን ነው አንቺ እንደዚህ አይነት ድርጊት ስታደርጊ የከረምሽው? እኔ ምን አጠፋሁ? ባበላሁ ባጠጣሁ እቤቴ ግቢ ብዬ ባስተናገድኩሽ አንቺ እንደዚህ አይነት መጥፎ ነገር ለምን ትሰሪኛለሽ? ብላ ጠየቀቻት። እሷም ይቅር በይኝ፣ እኔ ሁለተኛ እንደዚህ አይነት ጥፋት አልገባም አላጠፋም፣ ስለዚህ የዛሬን ብቻ ይቅር በይኝ እያለይ ትደጋገም ጀመር። ወይዘሮ ባዩሽ መፈታት ከስር መፈታትን ብትፈልግ ግን ወይዘሮ ሜላት እዛው እስር ቤት ነው የማበሰብሳት፣ መቼም አትፈታም እያለች ስትዝትባት ነበር። እንግዲህ ሀንቾም ሰላምም ወይዘሮ መስፍንም ሆነው በአንድ ቁጭ ብለው ወይዘሮ ባዩሽ መፈታት የለባትም፣ እዛው እስር ቤት ነው መቆየት ያለባት እያሉ ይናገሩ ጀመር። ግን ለምንድን እርግብ ባጠፋችው ጥፋት እርግብ ናት ትልቅ ስህተት የሰራችው። እናቴ መርዛ ብልታ ወርቄን ሰርቃ
እንግዲህ ከእርግብ ውጭ ጥላት የለኝም። ወይዘሮ ባዩሽም እስር ቤት ትበሰብሳለች፣ እርግብንም ደግሞ እስር ቤት ነው ማበሰብሳት ትል ጀመር። ወይዘሮ ሜላት በጣም ተናዳለች። ለምንድነው እኔ ባበላሁ ባጠጣሁ እንደዚህ አይነት ለእኔ መጥፎ ነገር ያሰቡልኝ እያለ የተደጋግም ጀመር። እንግዲህ ወይዘሮ ባዩሽ ከእስር ቤት መፈታት ብትፈልግም ወይዘሮ ሜላት ግን ከእስር ቤት እንድትፈታ በፍጹም ፈቃደኛ አይደለችም። እስከ ዛሬ ድረስ ብዙ ነገር በልጆቼ፣ በእኔ፣ በእናቴ፣ በባልተቤቴ ላይ ብዙ ነገር አድርጋብኛለች። እኔ ወይዘሮ ባዩሽ ብዙ ነገር አርጋ ትልቅ ደረጃ ደርሳኛለች ብዬ ያልኳት ሰው እህቴ ብዬ ጓደኛዬ ብዬ ያቀረብኳት ሴትዮ እኔን ጎድታኛለች። ስለዚህ ከእስር ቤትም መላቀቅ የለባትም ትል ጀመር። ወይዘሮ ባዩሽ በጣም ጨነቃት። እንደው ምንም ነገር ባላደረኩ እውነቱ እኮ ይታወቃል ብዬ አላሰብኩም ነበር እያለች ትደጋግም ጀመር። እንግዲህ እርግቤም ወርቁን ይዛ በተሰወረችበት ቦታ ብትገኝም ወርቁ ግን ሜላት እጅ ውስጥ ገብቷል። ወርቁ ውስጡ ግማሹ ወርቅ የለም፣ ግማሹ ግን አለ። የተደ ግማሹ ወርቅ እናቴ ወርቅ እያለ እየደጋገመች ብትጠይቅም ማንም ሰው ሊሰማት አልቻለም። ስለዚህ ወርቁን ለማግኘት የት መሄድ አለብኝ? እንዴት የእናቴ ወርቅ ብዙ ሺህ ብር ገዝታ እንደዚህ ታደርጓታላችሁ? እናንተ እንዴት ከቤቴ ሌባ ይወጣል? እያለች ወይዘሮ ሜላትም ትናደር ጀመር። ወይዘሮ ሜላት ያልጠበቀችው ነገር ቢፈጠርም ማመን ቢያቅታትም ግን እውነታው ይህ ነው። እውነታው ወርቁን እንደያዙት እናቷን መርዝ እንዳበሉባት፣ ቀጣይ ደግሞ እሷንም ደግሞ መተው ሐኪም ቤት ብዙ ቀን እንዳስተኛዋ ስታስብ በቃ ሊገሉኝ የተዘጋጁ ሰዎች ጋር ለምንድን ነው ከነሱ ጋር የምኖረው ትል ጀመር። እርግቤንም ወይዘሮ ባዩሽንም እስር ቤት ነው ማበሰብሳቸው፣ ሁለተኛ እኔ ቤት እግራቸው አይረገጥም፣ የሰሩኝን ስራ መቼም አልፋታቸውም እያለች ብቻዋን ታወራ ጀመር። በጣም ተናዳለች። ስለዚህ ለፖሊሶች አሳውቄ ነገሮቹን በፖሊሶች አስገብቼ እርግቤንና ባዩሽን እስር ቤት ነው ማበሰብሳቸው። እናቴንም ለሞት የዳረጉት እኔንም ደግሞ ለሞት የዳረጉት ወርቁንም ሸሽገው ንብረቴ ሁሉ እንደወሰዱብኝ ለፖሊስ ተናግሬ እንግዲህ እዛች እስር ቤት ነው እማበሰብሳቸው ትል ጀመር። እንግዲህ ዛሬ ኖላዊ በጣም ደስ የሚል ክፍል ላይ ነው። ነገ ደግሞ በአዲስ ነገር እንደመጣላችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።